ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ የቪዲዮ መረጃዎቻችን ተመልሰን መገናኘት ችለናል። ታዲያ በዛሬ መረጃዎቻችን የምንመለከታቸው ጉዳዮች እጅግ በጣም ጥልቅ ናቸው። ምክንያቱም በዝውውር ሂደቱ ላይ ከባድ ሁኔታ ተመልክተናል። ቪኒሲየስ ጁኒየር በማድሪድ መቆየቱ ተረጋግጧል። ማድሪድ ተጨማሪ ተጫዋች ማስፈረሙም በይፋ ተረጋግጧል። ያን ዲያሞንዴ። ሌላው ተጫዋች ደግሞ ጉማሬሽ ወደ አርሰናል ማምራቱም ተረጋግጧል። በዛሬው ዕለት ራሱ ክለቡ ይፋ ያደርገዋልም ተብሎ እየተመለከተን እንገኛለን። የሕክምና ምርመራውንም ሙሉ በሙሉ ማጠናቀቁንም እየተመለከተን እንገኛለን። ሌላው በተጨማሪ ደግሞ ሌሎች መረጃዎችንም ይዘን ቀርበናል። ሮድሪ ከማድሪድ ይልቅ ወደ ባርሴሎና ማምራት ይፈልጋል እየተባለ ነው። ባርሴሎና ከየት መጥቶ እንደዚህ አይነት መረጃዎች ሊወጡ እንደቻሉም አብረን የምንመለከተው ጉዳይ ነው። ታዲያ እስከ ቪዲዮ መጨረሻው ድረስ አብራችሁን ቆዩ። ቪዲዮ ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ደግሞ ቪዲዮ ላይክ ያደረጋችሁ ሰብስክራይብም እንድታደርጉና ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ቀጥታ ወደ መረጃችን እንለፍ። አርሰናል በዝውውር መረጃዎቹ ስንመለከተው ብሩኖ ጉማሬሽን ነው የምንመለከተው። ቀጥታ ከአርሰናል ጋር የሚገናኘው መረጃ እሱ ነው እና ብሩኖ ጉማሬሽ በአርሰናል የ4 ዓመት ኮንትራት ተፈራርሟል። ታዲያ የሕክምና ምርመራውንም ሙሉ በሙሉ አድርጎ አጠናቋል። አርቴታ ብሩኖ ጉማሬሽን ወደ ኤሚሬትስ ለማምጣት ለአመታት እንግዲህ ሲጥር እንደቆየ የተመለከትነው ጉዳይ ነውና በትላንትናው ዕለት ከተጫዋቹ ጋር ባደረገው ንግግር ተጫዋቹን ወደ አርሰናል ለመቀላቀል ያለው ጉጉት ከፍተኛ እንደሆነ ገልጾለት እንደነበረም ተመልክቶናል። ታዲያ አርሰናልና ኒውካስትል በ75 ሚሊዮን ፓውንድ የዝውውር ዋጋ ነው መስማማት የቻሉት። ለ4 ዓመት የሚቆይ ክፍያ እንደገና ዝውውሩ በዛሬው ዕለት ይፋ ይደረጋል ተብሎ ይጠበቃል። በዚህ ዝውውር ላይ ያስገረመኝ አንድ ነገር አለ። አንደኛ በዋጋው ሁኔታ ላይ ነው። ምክንያቱም ዋጋው 75 ሚሊዮን ፓውንድ በጣም ውድ ነው። 29 ዓመት ለሆነ ተጫዋች እየተባለ ይገኛልና አንደኛ አንድሬ ቤርታ መደነቅ ያለበት ነገር ብዬ የምናገረው ጉዳይ ምንድን ነው? 100 ሚሊዮን ፓውንዶች አካባቢ ሲገመት የነበረ ተጫዋች ነው። እሱ ብቻ አይደለም፣ ምንም አይነት ልምድ የሌላቸው ተጫዋቾች በምን አይነት መልኩ በምን አይነት ዋጋ ሲሸጡ እንዳለ እየተመለከትናቸው እንገኛለን በዚህ ዝውውር መስኮት ላይ። ታዲያ ይህንን ዋጋ ያውም አስቸጋሪውን ኒውካስትል ዩናይትድን አሌክሳንደር ኢሳቅን በስንት ሚሊዮን ፓውንዶች ነው የሸጠው ለሊቨርፑል? አንቶኒ ጎርደንን በስንት ሚሊዮን ፓውንዶች ነው ለባርሴሎና የሸጠው? በዚህ ምክንያት ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ማግኘት መቻል ማለት በጣም የሚደነቅ ነገር ነው። በዛ ላይ ደግሞ ኒውካስትልን የማሳመን ችሎታቸው ስንመለከት ምንድን ነው ያደረጉት? 25 ሚሊዮን ፓውንዶች በ4 ዓመት ተከፍሎ እንዲያልቅ ነው የተደረገው። ይህም በጣም ድንቅ ነው ማለት ይህ 75 ሚሊዮን ፓውንዱ ተከፋፍሎ በ4 ዓመታት እንዲያልቅ ነው የተደረገውና በጣም የሚደንቅ ነገር ነው። ኒውካስትል ዩናይትድ በዚህ መልኩ ይስማማል ተብሎ የሚጠበቀው አንድም ክለብ የለም እና በዚህ መልኩ ጉማሬሽ ወደ አርሰናል ማምራቱ ተረጋግጧል። ጉማሬሽ ለአርሰናል ምን ይጨምራል? በጣም ብዙ የሚጨምራቸው ነገሮች አሉ። በተለይ የመሃል ሜዳ መሳሳት ከዚህ ቀደም እንመለከትበት ነበረ። ይህ ቡድን ትንሽ እንኳን ጥንካሬ ቢኖረውም በተለይ ዙቢሜንዲ ብዙ ጨዋታዎች ላይም ባይሆን አንዳንዴ እድል ይሰጠዋል። ከነዛ አንዳንዴ ከሚሰጠው እድሎች መካከል ደግሞ ጥቂቶቹ ላይ ስህተት ሲሰራ ብዙ ጊዜ ተመልክተናል። ብሩኖ ጉማሬሽ ደግሞ በጣም የመከላከል ፍላጎት ያለው ተጫዋች፣ በጣም የማጥቃት ፍላጎት ያለው ተጫዋች፣ ሁለቱንም ሃይብሪድ የሆነ ተጫዋች ሆኖ እናገኘዋለን እና በዚህ አይነት መልኩ ለስህተት የማይዳረግ ተጫዋች ነው ብለንም መናገር እንችላለን። ምክንያቱም ካጠገቡ ዴክላን ራይስ አለ። ዴክላን ራይስ እንደሱ በተፈጥሮ ተመሳሳይ የሆነ ተጫዋች ነው፣ ግን አግሬሲቭነቱ ያው የጉማሬሽ ላቅ ያለ እንደሆነ እንመለከተዋለን። ታዲያም ጉማሬሽና ራይስን አንድ ላይ ታጣምራለህ፣ እንደገና ማርቲን ኦዴጋርድን ከፊት ታደርጋለህ። አስበው፣ ጉማሬሽን ሲያልፉ ራይስን ያገኛሉ፣ ራይስን ሲያልፉ እነ ሳሊባን ያገኛሉ፣ ሳሊባና ማጋሌሽን ያገኛሉ፣ እነሱን ሲያልፉ ራያን ያገኛሉ። አርሰናል በመከላከሉ መንገድ ራሱን እየዘጋበት ያለው መንገድ ጥሩ ነው። ያው አሁን ላይ አርሰናል ሊያስብበት ይገባል ብዬ የምናገረው ጉዳይ ምንድን ነው? የመከላከል መስመሩ የሳሊባ ጉዳት ዋጋ እንዳያስከፍለው ብዬ የምሰጋው ጉዳይ ነው የሚሆነው።
ከአርሰናል ጋር በተያያዘ አድርገን ወደ ቪኒሲየስ ጁኒየር የምናመራ ይሆናል። ቪኒሲየስ ጁኒየር በሪያል ማድሪድ ቀጣይ ውሉን ለማራዘም መስማማቱን ተመልክተናል። እስከ 2032 ድረስ ማለት ነው። ይህ ተጫዋች እንግዲህ በጣም ድንቅ ተጫዋች ነው፣ እናውቀዋለን። ከአርሰናል ጋር በስፋትም በዝውውር መስኮቱ ሲነሳ የነበረ ተጫዋች ነበረ። ነገር ግን አርሰናልን በጥቅም ጉዳይ ነው የተመለከታቸው እንጂ የእውነትም መዘዋወር ፈልጎ አይደለም የሚሉ ሀሳቦች እየተነሱ ይገኛሉ። እንዴት ካላችሁ አርሰናል ቪኒሲየስ ጁኒየር ኮንትራቱ ማራዘሚያ ሂደት ላይ ከባድ ኦፈር እንዲቀርብለት በሚፈልግበት ሰዓት ነው አርሰናል የመጣው። ይህም ማለት 1 ዓመት ብቻ ነበር የቀረው። በዚህ 1 ዓመት ውስጥ ሪያል ማድሪድ ማራዘም የማይችል ከሆነ አሁን ልክ የዝውውር ገበያው አልቆ የውድድር ዘመኑ በተጀመረ ሰዓት ቪኒሲየስ ጁኒየር ከየትኛውም ክለብ ጋር በግሉ ሄዶ መስማማት ይችላል። ታዲያ ክረምቱ ሲደርስ ውልቅ ብሎ መውጣት ይችላል። ኤምባፔ ከፒኤስጂ ወደ ሪያል ማድሪድ ሲያደርግ እንደነበረው ማለት ነው። ይህም ታዲያ ሪያል ማድሪዶችን በጣም አላስደሰታቸውም። ምክንያቱም ያን የመሰለ ተጫዋች ከብራዚል ከተራ ሊግ አንስተው ማለትም ያው የብራዚል ተራ ሊግ አይደለም፣ ግን ደግሞ ተጫዋቹ ያን ያህል እነ ብራይተን እነ በርንሞዝ ነው ሪስክ ወስደው እንደዚህ አይነት ተጫዋቾችን ሲያጫውቱ የምናውቃቸው አይደለ? ሪያል ማድሪድን የመሰለ ትልቅ ክለብ ሪስክ ወስዶ ከዛሬ 8 ዓመት በፊት አምጥቶ አስፈረመው። ያንን ተጫዋች አምጥተህ ስታስፈርም ብዙ ኢንቨስት የምታደርግበት ነገር አለ። ያለው ስኪል ላይ ልምድ እንዲጨምር 8 ዓመታትን አቆይቶታል። አሁን ያለውና ያን የነበረው ስም አንድ አይነት አይደለም። አሁን ያለውና ያን የነበረው ብራንድ አንድ አይደለም። ይህንን ተጫዋች ታዲያ ይህን የገነቡበትን ይህ ብዙ ኢንቨስት የተደረገበትን ተጫዋች በነፃ ማጣት ለሪያል ማድሪድ ህመም ሆኖ ትመለከቱታላችሁና በዚህ ምክንያት ቶሎ ለማራዘም ውሳኔ ያደረጉ። ቶሎ እንዲጣደፉ ያደረጋቸው ደግሞ ምንድነው? የአርሰናል ጥያቄ ነው። የአርሰናል ፍላጎት ሆኖ ተመልክተናልና በዚህ ምክንያት ቪኒሲየስ ጁኒየር አርሰናልን እንደ ማገዶን የተጠቀመው የማድሪድን ኮንትራት የማራዘም ሁኔታ እንዲያፋጥንለት ነው አርሰናልን ከጎን ቁጭ አድርጎ ሲያስጠበቃቸው የነበረው እያሉ የሚወጡ መረጃዎች አሉ። ነገር ግን አርሰናል የቪኒሲየስ ጁኒየር ጉዳይ ባይሳካለትም የክሪስቶስ ዞሊስ ጉዳይ ግን ሰምሮለታል ብዬ ነው የማስበው። ቅድም ነግሬያችኋለሁ። ታዲያም ከዚህ ጋር በተያያዘ አርሰናሎች አሁንም በአልቫሬዝ ጉዳይ ላይ ዳግም ስማቸው እየተነሳ ይገኛል። ቤን ጃኮብስ እንደዘገበው ጁሊያን አልቫሬዝ ወደ ባርሴሎና ማምራት ካለው ፍላጎት የተነሳ አትሌቲኮ ማድሪዶች ጋር አሁን ላይ ቀጠሮ መያዙን የስብሰባ ቀጠሮ መያዙን መረጃዎች እየወጡ ይገኛሉና የሚሆነበት ምክንያት አትሌቲኮ ማድሪዶች ምን ያክል ችክ የሚል ክለብ እንደሆነ እናውቀዋልና በዚህ ምክንያት ደግሞ አልቫሬዝን መሸጥ አይፈልጉም። መሸጥ ከፈለጉም ደግሞ መሸጥ የሚፈልጉት ለላሊጋ ክለብ አይደለም። ላሊጋ ክለብ ተቀናቃኞቻቸው ናቸው ባርሴሎናና ሪያል ማድሪድ። ስለዚህ ትኩረታቸውን ወዴት ነው ያደረጉት? ከላሊጋ ውጪ የትኛውም ክለብ ቢመጣ በተለይ ለአርሰናልም ለመሸጥ ክፍት እንደሆኑ መረጃዎች እየወጡ ይገኛሉና አርሰናል አሁን ላይም ጥረት ሊያደርግ ይችላልም እየተባለ ይገኛል። ታዲያ ወደ ማድሪድ እናምራ። ማድሪድን ስንመለከት ተጫዋች ለማስፈረም መስማማቱ በይፋ ተረጋግጧል። ሪያል ማድሪድ የሌብዥጉን የክንፍ ተጫዋች ዲያሞንዴን ለማስፈረም ሙሉ ስምምነት ላይ ደርሷል። ክለቡም ይፋ አድርጎታል። ሪያል ማድሪዶች ይህንን ተጫዋች ከሌብዥግ ለማስፈረም ሲስማሙ በ140 ሚሊዮን ዩሮዎች በሚደርሱ የዝውውር ዋጋ ለማስፈረም መስማማታቸው ነው የተመለከትነው። ዲያሞንዴ ወደ ማድሪድ በማግናት የሕክምና ምርመራውን እንደሚያደርግም ተመልክተኗል። ወደ ማድሪድም አምርቷል። ታዲያ ክለቡም ይፋ ያደረገው ጉዳይ ሆኖ ተመልክተኗል። የተጫዋቹ የቀድሞ ክለብ ሌጋኔዥም ከዝውውሩ የተወሰነ ክፍያ እንደሚያገኙም ነው የተነገረው። ነገር ግን ዲያሞንዴ ከዚህ ጋር በተያያዘ ሀሳቡን ገልጿል። ያው ማድሪድ ይፋ ማድረጉን ተከትሎ ነው ተጫዋቹም ሀሳቡን ይፋ ያደረገው። በማድሪድ ቤት የ7 ዓመት ኮንትራትም ነው መፈረም እየቻሉና የተናገሩ ሀሳብ ምንድነው? ማድሪድን መቀላቀሌ የልጅነት ህልሜን እውን አድርጎታልም ሲል ነው የተገለጸውና ተጫዋቹ አክሎም ሌብዥግ ቀሪ ኮንትራት እያለው ወደ ማድሪድ እንዴት ስለፈቀዱለትም ማመስገን ችሏል። በዚህም ጉዳይ ያነሳው ጉዳይ ምንድነው? ከእህቱ ጋር በተገናኘ ያለውን መረጃ ነው። ለገንዘብ ግድ የለኝም፣ እህቴ ልክ መሆኗን ብቻ ነው ማረጋገጥ የምፈልገው ሲል ተናግሮ ነበረ።
ምክንያቱም ከዚህ ቀደም እህቱ በህይወት የለችም። ዲያሞንዴ በእግር ኳስ ህይወቱ ፈላጊ አጥቶ ተስፋ በሚቆርጥበት ሰዓት በታናሽ እህቱ እርዳታ ኳስ መቀጠሉን ተናግሮ ነበር። ሁሉም ፊቱን ሲያዞሩበት እህቱ ታላቅ ተጫዋች ትሆናለህ በሚል ተስፋ ሰጥታው እዚህ እንዳደረሰችውም ይናገራል። ይሁን እንጂ ታናሽ እህቱ አሁን ላይ በ15 ዓመቷ በመርዝ ህይወት ማለፏ ነው የተመለከትነው እና በዚህም ትልቅ ጠባሳ ጥሎበት እንዳለፈም ነው ይናገራል። ዲያሞንዴ ታዲያ ለእህቱ እንደተናገረው ከሆነ አንቺ ትክክል እንደሆንሽ አረጋግጣለሁ፣ ባይሆንልኝ እንኳን ሞክሬ እሞታለሁ ሲል ቃል ገብቶላት እንደነበረም ገልጿል። አሁን ላይ እህቱ በእሱ ላይ ያላት እምነት ፍሬ አፍርቶ ታላቁን ክለብ ማድሪድ የተቀላቀለው ዲያሞንዴ ለሚከፈለኝ ገንዘብ ግድ የለኝም ሲል ገልጿል። ትልቅ ቤት ወይም ውድ መኪና መግዛትም መንዳትም ግድ አይሰጠኝም ያለው ዲያሞንዴ ፍላጎቴ እህቴ ልክ መሆኗን ማረጋገጥ ብቻ ነበረ። አሁን ላይም ተሳክቶልኛል፣ ባይሳካልኝም ኖሮ እየሞከርኩ እሞታለሁም ሲል ነው የገለጸው እና ዲያሞንዴ ወደ ማድሪድ ማቅናቱም በይፋ ተረጋግጧል። ተጫዋቹም በዚህ መልኩ ሀሳቡን የገለጸበት ጉዳይ ሆኖም ተመልክተናል። ከዚሁ ጋር በተገናኘ እንግዲህ አንድ የመጨረሻ መረጃችን እናጋራችሁ። ሮድሪ ነው የምናገኘው። ሮድሪ ወደ ሪያል ማድሪድ ያመራል የሚሉ መረጃዎችን ከዚህ ቀደም ስንመለከትና ስንወያይበት የነበረው ጉዳይ ነበረ። ታዲያ ይህ ስፔናዊ አማካይ ከማድሪድ ይልቅ ባርሴሎናን ለመቀላቀል እንደሚመርጥ ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። ባርሴሎና የተጫዋቹን እሺታ አግኝቷል። እንዴት ካላችሁ ባርሴሎና ባለቀ ሰዓት ነው እንግዲህ አሁን ላይ ሀሳቡን ማቅረብ የቻለውና ሀሳቡን ሲያቀርብ ግን ቀጥታ ወደ ሲቲ አላመራ። መጀመሪያ የተጫዋቹን ፍቃድ ነበር የጠየቁት። ተጫዋቹም ግን በሚገርም ሁኔታ ለባርሴሎናም እሺታውን መግለጹን የተመለከት ነው። ሮድሪ አንደኛ ዋነኛው ሀሳብ የነበረው ምንድነው ወደ ስፔን ማምራት ይፈልግ ነበር። ያው ስፔናዊ ስለሆነ ቤተሰቦቹንም እዛው ስፔን አስቀምጦ የተረጋጋ ህይወትን መኖር ይፈልግ ነበረ። በዚህም ከሪያል ማድሪድ ጋር ከስምምነት ለመድረስም ተቃርቦ እንደነበረም ተመልክተናቸዋል። ታዲያ ባርሴሎና የተጫዋቹን እሺታ ማግኘቱን ተከትሎ ከማንቸስተር ባቸውና በዚህ ጉዳይ ላይ እንግዲህ ቹዋሜኒ የሚባል አይነት ሁኔታ አለ። ቹዋሜኒ እና ካማቪንጋ የመውጣት ፍላጎት የላቸውም። ነገር ግን እነዚህ ተጫዋቾች መውጣት የሚችሉ ከሆነ ዋነኛ ፈላጊ ክለባቸው ሊሆን የሚችለው ማንቸስተር ዩናይትድ እንደሆነ እናውቃለን። ለምንድን የመሃል ሜዳ እጥረት ተጫዋቾች እጥረት እንዳለበት ስለሚታወቅ ማንቸስተር ዩናይትድ ሶስተኛ አማካይ የማስፈረም እድል አለው ወይ የሚለውን ጉዳይ እንመለከት። ዩናይትድ ሌላ ሶስተኛ አማካይ ማስፈረም ይፈልጋል። ነገር ግን በገበያው ላይ ያሉትን አማራጮች በሰፊው እየገመገመ እንዳለና ዩናይትድ በችኮላ በገበያው ላይ ወጥቶ አማካይ ማስፈረም እንደማይችልና እንደማይፈልግ ነው የገለጸው። ቤን ጃኮብስ በዩናይትድ ስታንድ በነበረው ቆይታ ላይ የገለጸው ሀሳብ ነውና ከዚህ ጋር በተገናኘ ደግሞ ጄድ ስፔንስም ለማንቸስተር ዩናይትድ እና ለሊቨርፑል የቀረበ ተጫዋች እንዲገዙት የቀረበ ተጫዋች ሆኖ ተመልክተነዋል። ሀሳብም የተሰጠበት ይገኛል። የማኖ ኮኔ የዝውውር ዋጋ እስካሁን በትክክል አልተገለጸም። ነገር ግን አንዳንዶች ደግሞ እንደተናገሩት ከሆነ ይህ የሮማው ፈረንሳዊ መሃል ሜዳ ተጫዋች እንግዲህ ከሚነገርለት ዋጋ በላይም ከፍ ተብሎ እየተገለጸ እንዳለም የወጣው መረጃ ቤን ጃኮብስ ያሳየናል። የኮኔ ዝውውር ላይ ዊልኮክስ ካመነበት ሊሆን እንደሚችልም እየተገለጸ ይገኛል። ነገር ግን ቤን ጃኮብስ እንዳለው ከሆነ ሼቪል የምናውቃቸው ግለሰብ ናቸው ኮኔን ትኩረት እንዲሰጡ ያደረጉት ሲሉ የተናግሯል። ምናልባትም ካሪክም ከኮኔ ይልቅ በፕሪሚየር ሊግ ልምድ ያለውን ወይም ደግሞ የቹዋሜኒ አይነት ትክክለኛ የ6 ቁጥር ተጫዋችን ይመርጣል ሲል ነው የገለጸው እና ኮኔ የአሰልጣኙም ሆነ የጄሰን ዊልኮክስ ፍላጎት እንዳልሆነና ከዛ ይልቁንም እንግዲህ የሺቬል ምርጫ እንደሆነ ተመልክቷልና በዚህም ጉዳይ ማንቸስተር ዩናይትድ የትኛውን ተጫዋች ያስፈርማል አብረን የምንመለከተው ጉዳይ ይሆናል። ውድ ተመልካቾቻችን ለዛሬ የነበሩን የቪዲዮ መረጃዎቻችን
እነዚህን ይመስሉ ነበረ። በዛሬው ቪዲዮ ጥሩ መረጃዎች እንዳገኙ ተስፋ አደርጋለሁ። ታዲያ ቪዲዮ ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በቀጣይ በሌሎች የቪዲዮ መረጃዎቻችን እስከምንገናኝ ድረስ ሰላም።